የጸጋ ብቻ አስተምህሯችን ያልኩት በአስተምህሩ ደረጃ ጸጋ ብቻን በአስተምህሩ ደረጃ የሉትራኑና የፔንቴኮስታሉ ተመሳይ ነው ብለን የምታምነው ኤፍሬም? እና እሱ ላይ ተመሳይ ነው ብለን የምታምን ከሆነ እሱ ላይ በቀጥታ ሰዓት እየተያያዘልን ማስረጃዎችን እየገለጠን ማውራት እንችላለን። ጸጋ ብቻ የሚለው በአስተምህሩ ደረጃ ነው ያልኩት። ጸጋ ብቻ የሚለው በአስተምህሩ ደረጃ የእኛና የፔንቴኮስታሎቹ ሙሉ በሙሉ ተመሳይ ነው ብለን የምታምነው ጠይቀኝ ወይስ እሱ ነው? ኤፍሬም ደብሎይስን ነው። ሙሉ በሙሉ የሉትራኖቹና የፔንቴኮስታሎቹ ጸጋ ብቻ የሚለው አስተምህሩ ላይ ሙሉ በሙሉ ተመሳይ ነው የሚለው ላይ። እሺ የሶላ ፊዴ አሁን አንተ ትልቅ ማዕቀፍ ነው የጠራው። እዛ ዝርዝር ነጥብ ውስጥ ያለ ጸጋ ብቻ ሶላ ፊዴ አይደለም። ጸጋ ብቻ በጣም አሪፍ። አሁን ሰፊው ማዕቀፍ ሶላ ፊዴ ሰፊው ማዕቀፍ ፕሮቴስታንቱን ያግባባው ዋናው ክሌም እሱ ነው። ከዛ በኋላ ዝርዝር ነጥቦች ፕሬዲስቲኔሽን ምናምን የሚባሉት ነገሮች ሌላ ሰብጀክት ሌላ ርዕስ ናቸው። ሶላ ፊዴን አላልኩም ኢፋ ፕሬዲስቲኔሽን ላይ ሶላ ፊዴን ሳይሆን ሶላ ግራቲያ ላይ ጸጋ ብቻ ላይ የእናንተ የጸጋ ብቻ አስተምህሯችሁ እና ፔንቴኮስታሎችም ጸጋ ብቻ ይሉም አላልንም። ፔንቴኮስታሎችም ጸጋ ብቻ ይላሉ። አዎ እናንተም ጸጋ ብቻ ትላላችሁ። ግን ጸጋ ብቻ ብላችሁ ይህ የጸጋ ብቻ አስተምህሯችሁ በአስተምህሩ ደረጃ ውስጡ ያዘለው አስተምህሩ እናንተ ጋር ጸጋ ብቻ የሚለው ትምህርት ውስጡ ያዘለው ያስተምህሩ እና ፔንቴኮስታሎቹ ጋር ያለው ሙሉ በሙሉ ተመሳሳይ ነው ወይስ አይደለም? እሺ አሁን እኮ ጥያቄ ቬግ ስለሆነብኝ ነው። ምክንያቱም ሁለት ርዕሶችን ሊንክ እያደረክ ነው። አሁን ሶላ ፊዴ ትልቁ እኔ ላስረዳው ይሄ ኦኬ። አሁን ምንድነው ጥያቄ እየጠየቀ ያለው? አይቶ እኔ አንድ ነን ሰጥቶኛል እሱ እንድመልስ። ስለዚህ ልመልስ። አንድ ይቅርታ ፕሊዝ፣ ከሱ ጋር ልጨርስ ይፋ። አይ ነው የምናገረውን ታውቃለህ፣ ለዛ ነው። እሺ ቀጥል። እሺ በቃ ኦኬ እሺ ቀጥል። እሺ ኤፍሬም ደብሊውስ አንድ የሚዩት አድርገውና እሺ በቃ ኤፍሬም ባለ ጊዜ ይቀጥል። እሺ ቀጥል። እሺ አንደኛ ኦኬ ስታወራ ሪስፔክትፉል ብታወራ ደስ ይለኛል። አሁን ስለማታውቁ እንደዚህ ስላቱ የምትለው ነገር ትክክል አይደለም። ስለማታውቁ መች ነው ያልኩት ኤፍሬም? መች ብልሃል? ሁለት ጊዜ፣ አንድ ጊዜ ሳይሆን ሁለት ጊዜ ነው። ምናልባት የፕሮቴስታንቱን አስተምሮ ስለማታውቁ ይሆናል እያልክ ሁለት ጊዜ ነው ያልከው። ስለማታውቁ አይደለም ያልኩት። እንደ ኦፕሽን አድርጌ ይህን ነገር መካድ ወይ የፕሮቴስታንትን ትምህርት ሲጀምር አሁን አይደለም ያልኩት፣ ቀደም ነው። ግን እሱንም ደግሞ ያልኩት ምንድነው ለማወቅ ነው። ወይም ደግሞ ሚዲያ ላይ አልኩኝ አንድ ነን የሚለው ነገር ዝም ብሎ ለማስያዝ የሚነገር ነው አልኩኝ። ምናልባት እናንተ ጋር ያለው እንደዚህ አይነት ኦፌንሲቮችን እንትን ባትል በቃ እኛ ሪስፔክት አድርገን በጌታ እና ወደ ትምህርቱ ተመለስ። እንዳትደግሞ እኮ ነው። ኦኬ ተው ፕሊዝ፣ እንዳትደግሞ ነው። እሺ ቃላት ለቀማ ውስጥ ከገባ ለጭቅጭቅ ወደ እንትኑ ልምጣ። ቃላት ለቀማ ውስጥ ከገባ ስለዛ ወደ እንትኑ ሂድና የጠየቁት ጥያቄ ምን የሚል ነው? ጸጋ ብቻ የሚለው አስተምህሩ ላይ ሉተራኖች ጸጋ ብቻ ሲሉና ፔንቴኮስታሎች ጸጋ ብቻ ሲሉ ሙሉ በሙሉ ውስጥ ያዘረው አስተምህሩ ይመሳሰላል አይመሳሰላል ወይ ነው? እሺ አሁን ልብ ብላችሁ ስሙ፣ እታችም ያላችሁ ሰዎች። አሁን ኦኬ እኔ ያላነሳነውን አርጊውመንት አሁን ሁልጊዜ እንደምለው ነው። እኛ ወተት ነጭ ነው ብዬ ከመጣው እኔ ኤፍሬም ወተት ነጭ አይደለም ብለህ ነው አርጊው ማድረግ ያለብህ። ወተት ነጭ ነው ስል ሁልጊዜ ወተት ቢጫ አይደለም ብለህ ቢጫ አይደለም የሚለውን ቢት ማድረግ ለምን እንደምትፈልግ አይገባኝም። እኔ ቅድም ስል የነበረው ኤፍሬምም ሲል የነበረው ጸጋ ብቻ የሚለው አስተምሮ ላይ አይደለም። ኦኬ ወይ ሶላ ፊዴ የሚል አስተምሮ ላይ አይደለም፣ ወይም ሶላ ግራሻ የሚል አስተምሮ ላይ አይደለም። አምስቱ ሶላዎችን በተመለከተ ወንጌላውያን አማኞች በሙሉ ተመሳሳይ አቋምና እምነት ነው ያለን። ምናብራራባት መንገድ ወጥ ነው። እንደገና ደግሞ እዛ ላይ ስፔሲፊክ የሆኑ ጥቅሶች ሁሉ አሉ። ጥቅስ ሁሉ መቀየር አይቻልም እዛ ላይ ብዬ ተናግሬ ነበር ቅድም ማለት ነው። አሁን ከዛ በኋላ ምንድን ነው የምትፈልገው አንተ? ሶላ ስክሪፕቸራ የሚለውን አሁን ግሬስ አለውን ስለሆነ እየተወራ ያለው ሶላ ግራሺያ ማለት ነው። ጸጋ ብቻ የሚለውን ከአምስቱ ሶላዎች በተብራሩበት ማዕቀፍ ውስጥ ሳይሆን አሁን የምትፈልገው ጸጋ ብቻ አምስቱ ሶላ የሚለውን ነገር ትጠቀምና ታይትሉን ከዛ ሮጠ ትወጣና ጸጋ በሉተራውያን የተብራራበትን ወይም ደግሞ በፔንቴኮስታል የተብራራበትን ወይ እንደዛ ተወስድና እዛ ጋር ሄደ አይው አንተስ እንደዚህ ትላለህ፣ ሉተራውያን ደግሞ እንደዚህ ይላሉ፣ ስለዚህ እዛ ጋር ትክክል አይደሉም ትላለህ። አሁን እኛ እያወራን ያለ ነው ስለ 5 ሶላስ ነው። ኦኬ አምስቱ ሶላዎች የተብራሩበት ስቴትመንታቸውን ራሱ መቀየር አትችልም። ስቴትመንት አላቸው።
እዛ ስቴትመንት ላይ ተመሳሳይ ነን። ጸጋ የሚባለውን ለብቻውን ወስደህ ግን ከአምስቱ ሶላዎች ነጥለው እሱን ሄደስ ቅድምም ደግሞ ሉተር ያለውን አመጣለሁም ስትል ነበረ። ደማተሩ ፋክት ሉተር እንኳን አልጻፈም አምስቱ ሶላዎችን። ሉተር የት ነበረ አምስቱ ሶላዎች ሲጻፉ? እነዚህ አምስቱ ሶላዎች ከዛ ከመጽሐፍ ቅዱስ ውስጥ ከተወጣጡ ትምህርቶች የተሰጠ ስያሜ ነው። ለነዛ ትምህርቶች የተሰጠ ታይትል ነው አምስቱ ሶላ የሚባለው። እኛ አሁንም እያልኩ ያለሁት አምስቱ ሶላዎች አሁን 5 ሶላስ ብለህ ሰርች ብታረግ የሚመጣልህ ዴፊኒሽን አለ አይደል? አርቲክሎች አሉ። የተለያዩ ዌብሳይቶች ላይ የምታገኛቸው አርቲክሎች አሉ። እነዚህ አርቲክሎች በሙሉ ሶላ ስክሪፕቸራን የሚያብራሩበት መንገድ ተመሳሳይ ነው። ሶላ ፊዴን የሚያብራሩበት ተመሳሳይ ነው። ሶላ ግራሽያን ተመሳሳይ ነው የሚያብራሩት። በእነዚህ አንድ ነን ያልኩት። ከዛ በኋላስ ጸጋን ለምሳሌ ተወስድና አንተ ምን ማድረግ ትፈልጋለህ መሰለህ? ኦኬ ጸጋ መቀበያ ለምሳሌ ጥምቀትና ሳክራመንት በአጠቃላይ የጸጋ መቀበያ ሚንሶች ናቸው ብላችሁ ታምናላችሁ የተባለውን ሌላ ቦታ ላይ ገባ ኤፍሬም ራሱን ነው አረብ ያብራራ ያሉት ከታላቅ ይቅርታና እኛ መች ገባን? አሁን አንተ ስታብራራ አይ አይደለም። አንተ ሲጀመር ያልተጠየቅከውን እኔ ነኝ ይህንን እመልሰዋለሁ ብለህ በሰው ተራ የገባህ አንተ ነህ። በሰው ተራ ገብተህ ደግሞ ልጁ ቢሆን ይህን ጥሩ ነገር መልሶልኝ ይህን ይቀጥለን ነበር። አንተ በጣም ብዙ ሰዓት ተጠበቅ። አንተ ማትፈልገውን ስለሆነ ጥሩ ነገር አለ። የተጠየቀውን ጥያቄ አይ አይደለም የተጠየቀው ጥያቄ ግን አሁን ራሱ አሁን እኔን አቋርጠህ እንድትናገር ማን ፈቀደልህ? አሁን ኤፍሬም እኛ አቋርጠናል አንተን። ስለዛ አይውልህ በቃ ማውራት ስትችሉ ጥሩንና ማለት ነው። ማውራት ስትችሉ ማለት አንተ ስታወራ እኮ እኛ ሚውት አድርገን ስንሰማ ነበር። አኬ አዎ ዝም ብለህ እየሰማኸኝ ከርዕሱ ሳልወጣ ስላወራው ነው። አንተ ደግሞ እኔ ከርዕሱ መቼ እኔ ማውራት ስለ ጸጋ ብቻ አይደል እያወራሁ የገባህብኝ? አረ ምን ስለ ጸጋ ብቻ ታወራለህ? አንድ ጊዜ እኛ እንደዚህ ይህንን አምስቱ ሶላዎችንም ስናስተምር የምናስተምረው የሆነ ቦታ ላይ ከተዘረዘሩ ነው ትላለህ። አንድ ጊዜ ሉተር ይህን አላስተማርም ትላለህ። ጭራሽ ጸጋ ብቻን ሉተር አላስተማርም ልትል ነው እንዴ? እምነት ብቻን ሉተር አላስተማርም ልትል ነው እንዴ? አያችሁ አሁን ያልኩትን አፕላይ ሲያደርግ ትዊስት ሲያደርግ አምስቱ ሶላዎች የሚባሉ ነገር ሉተር ተናግሯል። እና አንዴ ቆይ ሰማኝ። እኔ አምስቱ ሶላዎች ብሎ እንደዚህ በዝርዝር እንትን ብቻ መርታት ስለማትችል ትዊስት አድርገውና ሌላ እንዳላልኩ አድርገህ እሱን ያመጣሁበት ምክንያት ምን ነበር መሰለህ? አንዴ ይቅርታ አድርግልኝና ይህንን ነገር ያመጣህበት ምክንያት ጭራሽ ሉተርን እጠቅሳለሁ ብለሃል። ለዚህ ብለህ ነው ይህን ነገር ያመጣኸው እንዴ? አምስቱ ሶላዎችን ብለህ ሉተር አለ። ስለዚህ አምስቱ ሶላዎች ብሎ ኧረ እባክህን ተረጋጋ። እምነት ብቻ የሚለው ላይ አልኩኝ። እምነት ብቻ የሚለው ላይ እንዲህ ከጥምቀት ጋር እንደሚገናኝ ከራሱ ከሉተር ከፈልክ እጠቅስልሃለሁ አልኩኝ። እምነት ብቻ የሚለውን ትምህርት ሉተር አስተምሯል አላስተማርም? ንገረኝ መጀመሪያ አንተ። እምነት ብቻ ለምን አላስተማርም? በደንብ ነው እንጂ ያስተምረው። ዋነኛ ትምህርቱ አይደለም። ጸጋ ብቻ ነስ አስተምረዋል። ስለ ጸጋ ብቻ ነና እምነት ብቻ ሉተር ካስተማረ ስለ ጸጋ ብቻና ስለ እምነት ብቻ ስናወራ ከሉተር እያነሳው አሳያለሁ ማለት ነው። ምክንያቱም እሱ አስተምሮ አልፏል። እኔ ደግሞ እያልኩ ያለሁት አንተ እኮ እሱን ማስተማር ትክክል አይደለህም፣ እሱን አታስተምር አይደለም። እኔ ደግሞ እያልኩ ያለሁት አምስቱ ሶላዎች የተበራሩበት የራሳቸው ስቴትመንት አላቸው፣ የራሳቸው ኮንቴክስት አላቸው። በዛ ማቀፍ ሉተር አብራርቶ አልፏል። ጸጋ ብቻ ነው ወይም ደግሞ የሉተራን ኮንፌሽኖች እነዚህ የእምነት መገለጫዎች በኋላ ላይ የተነሱ በዛ በሪፎርምዱ ሰርክል ያሉ የተለያዩ የእምነት መገለጫዎች የቤልጂኩ ኮንፌሽን ሊሆን ይችላል፣ የዶርቱ ካናል ሊሆን ይችላል ምናምን እነዚህ ጸጋ ብቻን አብራርተዋል ብለህ ታምናለህ? እነሱም አብራርተዋል። የእኛም ስኮላሮች ማለት አብራርተዋል። እሺ ካብራሩ ከነሱ እየጠቀስኩኝ ከነሱ ማብራሪያ እየጠቀስኩኝ እንዴት ከጴንጤቆስታሉ ጋር ተመሳይ እንደሆነ እናያለን። ከጴንጤቆስታሉ ጋር ተመሳይ ከሆነ የጴንጤቆስታሉን አንተ ስለሆንክ እያወጣህ የምታሳየን እንግዲያውስ ጴንጤዎችም እንዲህ ነው የሚያምኑት ብለን ዘግተን ልንሄድልህ እንችላለን። አያሳስብም። እንደሱ እኮ አይደለም። አሁንም እንደሱ አይደለም። አርጊመንቱ እኮ እንደሱ አይደለም። የኔን አርጊመንት እኮ መጀመሪያ መረዳት አለብህ። የኔ አርጊመንት እነሱን እንዳጠቅሱብን አልክ እኮ እና ሉተር እንዳጠቅሱብን አልክ። ይሄ ሁሉ ደንቅ እኮ ስለ ጸጋ ብቻ እየተወራ ሉተር አይጠቀስ ይባላል። ሉተርን አትጥቀስ አይደለም ያልኩት፣ እንደዚህ ነው ያልኩት። እኔ አምስቱ ሶላዎች የራሳቸው ስቴትመንት አላቸው። አምስቱ ሶላዎች እነዛ አምስቱ ሶላዎች የተቀመጡ ጥቅሶች ሁሉ አላቸው። አምስቱ ሶላዎች ይብራሩ። አምስቱ ሶላዎች ያብራሩበትን ስጠኝ። ሉተራኖች ለብቻቸው ያብራሩበት አለ የለም? ይሄ ነገር ከአለህ መጽሐፍ ነገር ምን አምስቱ ሶላዎችን ሉተራኖች በራሳቸው ያብራሩበት አሁን እያወዳደርን ያለ ነው። የሁላችንም ነው ያልኩህ እኮ ነው። የኔ አርጉመንት እኮ የሁላችንም ነው እኮ ነው። አምስቱ ሶላዎች የተበራሩበት ቅድም እኮ ዴፊኒሽናቸውን አውጥቼ በቃ ወደ ውይይታችን እንግባ። በቃ አለቀ። ጸጋ ብቻ ላይ ተመሳሳይ ነን ካልክ እንግባ። ቆይ አንዴ መኩይ እንትን ደግሞ ሌላ እንትን እንዳይሉ ደግሞ አንተ የሚሳልበና ጸጋ ብቻ ላይ በአስተምህሩ ደረጃ ጸጋ ብቻ ብለን ስንናገር
ተመሳሳይ ነው፣ ወጥነት አለው። እኛም ስናብራራው ሉተራኖቹም ሲያብራሩት ያው ነው የምትል ከሆነ አሁን ወደ ውይይት እንግባ። ማስረጃ እየገለጥክ ከአንተም ሊቃውንቶች እየገለጥክ ከእነዚህኞቹም ሊቃውንት እየተገለጠ የምናየው ይሆናል። እኔንም ተቀበል። እኔም አሁን ጸጋ ብቻ የሚለውን በአምስቱ ሶላዎች ማዕቀፍ አንድ አይነት ነን። ማስረጃም ሳመጣ አምስቱ ሶላዎች ላይ ጸጋ ማለት ምን ማለት እንደሆነ ነው ማመጣው። ከዛ ሉተራንንም ይጠይቅልሃለሁ፣ ኮንፎርም ያደርጋሉ፣ እኔም ኮንፎርም አደርጋለሁ። ጸጋ የሚባል ትምህርት ስኮላር ጋር እንድትሄድ አልፈቅድልህም። ስለዛ ስኮላር ጋር እንዲሄድ የማትፈቅድልኝ ከሆነ ሌላ ጊዜ መወያየት ስትችሉ ጥሩ ናት። ታዲያ እኛ እንደዚህ ቁጭ ብለህ ያልኩትን ነው እንትን የምለው እኮ እኔ ወንድም አከብራችኋለሁ ምናምን፣ ግን እኔ አሁን እዚህ ጋር የመጣሁት ደግሞ ለምሳሌ አንተ ወድግተልና ከጎን ያለውን ኤፍሬም ደብሊውስ የሚባሉን ወንድም ኤፍሬም ይህንን እኔ እቀበላለሁ አንተ ሳትቀበልም ስትለው እሱ ደግሞ ቀበል ያደረገና እኔ ሉተራን አንተ ጴንጤ ነህ አንተ እሱን ትቀበላለህ እኔም እቀበላለሁ እኔም እቀበላለሁ ምናምን የተባበላችሁ እንደዚህ አይነት ነገር ምናምን ለእሱ ይሄ ምንድን ነው? ለእሱ አይደለም የመጣሁት። የገባሁት ለምንድን ነው? እምነቶቻችሁን ከስር ከመሰረቶቻቸው ከራሳቸው ከዚህ ከእምነት መገለጫዎችና ከሊቃውንት መጽሐፍት እየገለጠን እናያለን፣ እንመዝናለን። ይህ በዚህ መልኩ ተብራርቷል የሚለውን በቃ ያ ኢንተሌክቹዋል ዲቤት ነው። አይተዋል። የሊቃውንቶቻችሁንና የኮንፌሽኖቻችሁን ነገር ገልጠን ማየት ይጠይቃል እሱ እንጂ ዝም ብለህ እዚህ ጋር እኔም ሉተራን ወንድሜን እጠይቀዋለሁ እሱ እኔን ይጠይቀኛል፣ እየተስማማን ይኸው አንድ እቀበላለሁ እንላለን። ይህ አዋጅ መነገር አይደለም። እሱ ሲጀመር እናንተ እንደሱ አይደለም ያልኩት፣ ዲቤቱ ላይ አይደለም እንደዛ ያልኩት። አይደለም ማለት ነው የምትፈልገው ምን ማውራት ይችላል መሰለህ? እሱ ከሆነ የምትፈልገው በሊቃውንቱ መጽሐፍት ኤፍሬም ደብሊውስ ማውራት የሚችል ከሆነ ከእሱ ጋር ማውራት እንችላለን። እየገለጠን ምን መሰለህ አክሊል፣ አሁን አንድ ርዕስ አሁን ፕሪዴስቲኔሽን ፍሪ ዊል ምንድን ነው የምትል ለማውራት ያሰብከው የሚለውን ክሌምን አስቀምጥና ምን አልከኝ? ክሌም ምንድን ጸጋ ብቻ የሚለው ውስጥ አሁን ብዙ ላይክ ፕሪዴስቲኔሽን ጋር ፍሪ ዊል ጋር ምናምን ልትሄድ ከሆነ በጣም ብዙ ሊሆናል እንትን ይሆናል፣ በጣም ሰፊ ምናምን ይሆናል። ስፔሲፊካሊ አሌክስም የከፈተው ፍሪ ዊልን በተመለከተ ነው። እዛ ላይ ክሌም ካለ ክሌምን አስቀምጠ እኛም ደግሞ ኦርቶዶክሱ ሳይድ ላይ የምናነሳውን አንስተን እኛም በእናንተ ሳይድ የሆነ ርዕስ እንይዛለን፣ እናንተም በእኛ እንደዛ አርጊው ማድረግ እንችላለን። እሺ ጣጣ የለም፣ ምንም ችግር የለም። ጸጋ ብቻ የሚለውን ከምን ጋር ልታገናኘው ነው ያሰብከው? በአጭሩ ጸጋ ብቻ ለማገናኘት እያሰብኩ ያለሁት አሁን በአስተምሮ ሙሉ በሙሉ ይሄ የጸጋ ብቻ አስተምሯችን ሙሉ በሙሉ ተመሳይ ነው የሚል ነገርን እየተናገራችሁ ስለሆነ እና እኔ ደግሞ ይህን ነገር በጣም ትልቅ ስህተት ነው ብዬ ስለማምን ጸጋ ብቻ የሚለው አንደኛ ኦፍኮርስ ከነፃ ፈቃድ ጋር ይገናኛል። ጸጋ ብቻ ከዘላለማዊ ከምርጫ ጋር ኢተርናል ኤሌክሽን ጋር ይገናኛል፣ ወይም ከቅድመ ውሳኔ ጋር ይገናኛል። ምክንያቱም ቅድመ ውሳኔ ተብሎ ራሱ ሲብራራ አውት ኦፍ ፒውር ግሬስ ተብሎ ነው የሚነገረው። ከንጹህ ጸጋ የተነሳ ጸጋ ብቻ አሁን ነፃ ፈቃድንም ቅድመ ውሳኔንም የሚነካ ትምህርት ነው ጸጋ ብቻ የሚለው ትምህርት። ስለዛ እሱ ላይ ገብተን የምር የአንተ ትምህርትና የኤፍሬም ትምህርት ተመሳሳይ እንደሆነ አሁን እዚሁ ጋር ሁለታችሁን ባላችሁበት ዛሬውኑ እዚሁ ወስነ ነው እናድራለን ማለት ነው። አይሻልም? ይሻላል። አንዴ የእኔ ሀሳብ ምንድን ነው? ሀሳብ ገባኝ። አንተ አሁን ልዩነቱን ትለያያላችሁ የሚለው ክሌም ለማሳየት ነው የፈለግከው። አንድ ነን ያላችሁት ኤፍሬም ግን የኦርቶዶክስ የሚግባ የኦርቶዶክስም ጸጋ ብቻን ላምጣና አሁን ድቤት እንግባ። ጥሩ ነው። እሱንም ደግሞ ይቻላል እንገባለን። እሱን ደግሞ ቀጣይ እንገባለን። ይህንን አንጨርስ። አንተና እኔ አሁን ጸጋ ብቻ በኦርቶዶክስና በፕሮቴስታንት በሚል እኔ እናንተ እንግባ። አሁን እኔ የእናንተ መጽሐፍ ሬዲ አድርጌያለሁ። ሬዲ አድርግ በደንብ በቃ ቁጭ አድርገው። እሱንም እንገባበታለን። ተረጋጋ። ወደ እሱም እንገባለን። አሁን ከዚህ ከኤፍሬም ደብሊውስ ጋር እዚህ ጋር የምር አንድ ናችሁ ወይ የሚለውን እንጨርስ። አሁን ሰዓት እየተያዘልን አያስፈልግም። በቃ አሁን እኔ እናንተ ወዳጅ ርዕስ ይዘፉ አሁን ደቂቃ አንድ የኤፍሬም ደብሊውስን እንትን ሀሳብ አታቋርጠው
ደቂቃ እያዘልን ኤፍሬም ደብሊው ሲቀጥል ሙሉ በሙሉ አንድ ነን ስላልክ አንድ የሆናችሁበትን ከፔንቴኮስታል ስኮላሮችም ከእናንተም እያነሳ ወደ ማስረዳት ኤፊ ልጠይቀህ። ኤፊ እኩልና ትሰጠኛለህ? ኦርቶዶክስ ጸጋ ብቻ ስላልሰጠህ እኮ አይደለም ወዳጅ ኤፍሬም። ምንድነው ርዕሱ እንዳይነካ በጣም እንትን እያልክ ነው እኮ። የእናንተ ጸጋ ብቻ እናምጣ፣ የእኛን ጸጋ ብቻ እናምጣና አብረናል። አይሰማም ወዳጅ ኤፊ ያቀረበው ርዕስ መቼም ርዕሱ ቀጥል ይዛችሁት የነበራችሁት ርዕስ አሁን ልክ እኔ ስመጣ እሱን ርዕስ ትተነው ሌላ ርዕስ ጋር እንሩጥ እንግባ አይባልም። ቀጥል። ጸጋ ብቻ ላይ ምን አወራን? ዘሶሊፊኬሽን ኮዝ ኦፍ ሳልቬሽን። አሁን እኔ አሁን ስገባ እኛ ምን አወራን አይደለም። አንተ ስገባ አይደለም አንዴ ዲያቆን አካሄድ እንደዚህ እናድርግ። እኔ ቤቱን ስከፍት የነበረበት ነገር አሁን እየተቀየረ ለእናንተም የመነጋገር አውዳችሁ እየተቀየረ ስለሆነ የከፈትነው ምንድን ነው በሉትራን ሳይድ ያለ በነገረ ፈቃድ ጉዳይ ላይ ያለ ትምህርት ምንድን ነው የሚለውን አንድ ሰው ያስተምራል። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ለምሳሌ አኪ ካለ ያስተምራል። ሰው እዚህ ቁጭ ያለው ሰው የኢትዮጵያ ኦርቶዶክስ ትምህርት ይሄ ነው ይላል፣ ከሉትራን ይሄ ነው ይላል። እዛ ላይ መምህር በረከትም እያለ የተባባልነው ምንድን ነው ትምህርቶች ይነገሩና መቼስ ዛሬ ዲቤት የግድ ግዴታ አይደለም። ሁሉም የተባባለው ዲቤት ግዴታ አይደለም፣ ግን ትምህርት እናውራና የሚቀጥለው ጊዜ ላይ ደግሞ ፈቃደኛ ሲኮን ጥያቄ እንጠያየቅ የሚል ነው። በዚህ ሀሳብ ስለነበር ቤቱን የከፈትኩት። አሁን ምን ሆነ መሰላችሁ? ወደ ሌላ ነገር እናንተም በማትፈልጉት መንገድ እየተቀየረ ነው። በዚህ ብንዘጋው አይሻልም? ፖዚቲቭሊ ማለት ቢያወሩ መልካም ነው። ሁለቱም ማለት ጀስት ፖዚቲቭሊ ትንሽ የልህ ነገር እንትን ማለት ምን ሆነ መሰለ ዲያቆን ምን ሆነ መሰለ ጀመርንበት ማለት ነው። እሺ ለዛ ነው እኮ አካሄድ ላይ እናወራ ያልኩት እኮ ፓስተር። ለዛ ነው መጀመሪያ ላይ አካሄዱ እንዴት ነው ምናምን መታወቅ አለበት። ለዛ ነው አካሄድ መጀመሪያ ተጠቁሞ ነው ውይይት እንጂ ዝም ብሎ ተገብቶ እዚህ አይነት ነገር አክሊል ያነሳው ክሌም አለ። ምንድን ነው የሚሆነው? አንድ ጊዜ ላቋርጥ። አሁን ምንድን ነው እየሆነ ያለው? አካሄድ ውይይት ፈልገዋል። ውይይት የፈለገው ግን በቆራጣ ሜዳ ነው። በቆራጣ ሜዳ ማለት ኳስ ሲጫወት ሰው ሙሉ አንግል ይያዛል። የተጋጣሚ ሜዳ አለ፣ ያንተ ሜዳ አለ። ኦኬ፣ ከዛ ኳስ ትጫወታለህ፣ ያሸነፈ ያሸንፋል። አሁን አኬ የእሱ ሜዳ ቆርጦ አሁን በእናንተ ሜዳ ላይ እንጫወት ነው። የእናንተ ትክክል ነው፣ እርስ በርስ ይስማማል አይስማማም ልወያይ ነው። የኦርቶዶክስ ጸጋ ይስማማ፣ ሁሉም ህፃናት ያላመኑ ልጆችን ጋንም ከታለው የሚለው መጽሐፋቸው ይከፈት። የእነሱም ይነሳ ጸጋ ብቻ፣ የእኛም ጸጋ ብቻ ይነሳ። እሱ ነው ዲቤት የሚሆነው እንጂ ዝም ብለው ነው። እንደሱም አይደለም ኤፊ፣ እንደሱ አይደለም። ይኸውላችሁ እንደሱም አይደለም። አሁን አየ ቅድም የነበራችሁን ነገር ቀይራችሁታል። ምንድን ነው የሚሆነው? ድንገት አኪ ዘግይቶ ስለገባም ላስረዳው መሞክረው ዲያቆን እንኳን ነበረ። ምንድን ነው መሰለህ አኪ ከሉትራን ሳይድ ያለ ትምህርት ይወርዳል፣ ከዛ ከኦርቶዶክስ ይወርዳል፣ ከዛ ደግሞ ፔንቴኮስታል ካለ ኤፊም ያስቀምጥና እዚህ ያለ ሰው ትምህርት ይሰማል። አሁን ችግሩ ምንድን የተባለው ትምህርት ጥርት ያለ ስላልሰማን ግጭቶች የተፈጠሩ ናቸው። ማን ምን እንደሚያምን የማን ትምህርት ምን እንደሆነ አይታወቅም የሚል ነው። እዚህ ላይ መምህር በረከትም ዲያቆንም ሁላችንም ተስማምተን ስለነበር አሁን ኢነርጂያቸው በቃ በዲቤት መልክ ንግግሩ ወደዛ ፎርም እየተቀየረ ነው። ስለዚህ በምን እንዝጋው መሰላችሁ? ትምህርት ቁጭ ይበል። ኦርቶዶክስ ይሄን ታምናለች፣ ሉትራን ይሄን ያምናል። ከዛ ፈቃደኛ ከሆናችሁ ጥያቄ አድርጋችሁ ጨርሱት። ከዛ ውጪ እንትን ነው የሚሆንባችሁ፣ ለራሳችሁም አዛ ነው የሚሆነው። በጣም ኦኬ። እሺ እንግዲህ አንዴ ቆይ። እሺ ይህ ምንድነው? ትምህርት ቢደረግ ይሻላል ነው እያለ ያለው አሌክስ ፓስተር። ምንድነው እያለ ያለው? ሉተራኖቹም በቃ እንደው ስለ ነፃ ፈቃድ ያለው ነገር ይሄ ነው እንዲህ ነው ተብሎ የሉተራን ትምህርት በቃ እንደዚሁ ይሰበካል። ከዛ ደግሞ የኦርቶዶክሱም ደግሞ አይ የነፃ ፈቃድ ትምህርት ደግሞ እንዲህ ነው ብሎ ደግሞ የኦርቶዶክሱም ደግሞ ይሰብካል። ስለዛ ህዝቡ ያው እንግዲህ ስብከቱን ሰምቶ ጠጥቶ ይውጣ ነው በቃ። ዋናው ነገር እሱ መጀመሪያ። አሁን ሌላ ጊዜ ደግሞ ዲቤት ደግሞ ቀስ ብሎ ሌላ ጊዜ ይደርሳል። እሺ እኔ ደግሞ አሁን አጋጣሚ ሆኖ ስገባ የደረስኩት ምን ላይ ነበረ? እኔ ከመምጣቴ በኋላ እኮ አይደለም ይሄ ነገር የተፈጠረው። እኔ ከመምጣቴ በፊት ነው። ስገባ ምንድን ነው የሰማሁት? እምነት ብቻ ላይ አንድ ነን እየተባለ እንደደረስኩት። ከዛ በኋላ መጣሁኝና አይ የለም ጸጋ ብቻ ላይም እምነት ብቻ ላይም እኔ አንድ ናችሁ ብዬ አላምንም። አይ አንድ ነን ብላችሁ የምታምኑ ከሆነ
ወይ እናወራበት የተወሰነ ማስረጃዎችን እየገለጥን እናንተም እኛም እየገለጥን እናሳይ። ሶላ ፊዴ ላይ ነው ያልከው። ሶላ ፊዴ ላይ ነው። እባክህን ወዳጅ ኤፍሬም። አይ በቃ ሶላ ፊዴ ላይ ከሆነ ችግር የለም። ሶላ ግራፊያ እና ሶላ ፊዴ። ኦኬ እሺ። ሶላ ፊዴ ሶላ ግራፊያ ላይ ጸጋ ብቻ ላይ ለምዶ ማገበት ሶላ ፊዴ ማለት ጸጋ ብቻ ነው። ምንድነው ጸጋ ብቻ በተባለ ቁጥር ሶላ ፊዴ ትላለህ አይደለ? ሶላ ፊዴ ያልክ እኮ እምነት ብቻ ያልክ። ስለዚህ እምነት ብቻ ላይ አንድ አይደላችሁ ምትል ከሆነ ክሌመንት አስቀምጥና በአንተ ሳይድ የምናነሳው አንድ ጸጋ ብቻ እና እምነት ብቻ ላይ እንደዛ ተብሎ ሲነገር ነበር። ቆይ አንድ ይህ ነገር እንደውም ሳይቀር ምንድነው ሌላ ነገር አውርቼ ምናልባት እንዳይበጠበጥም ማለት ነው። እምነት ብቻ ላይ ሉተራን እና ፔንቴኮስታል እምነት ብቻ የሚለው አስተምህሮ ላይ ሙሉ በሙሉ ይሄ እምነት ብቻ የሚለው ትምህርት ማለት ነው ያዘለው አስተምህሮ ላይ እምነት ብቻ የሚለው ላይ ሙሉ በሙሉ ተመሳሳይ ነው እያሉ ነው እያለን ነው። አሁን ኤፍሬም ደብሊስ ማለት ነው እምነት ብቻ ሲሉ ሉተራኖች፣ እምነት ብቻ ሲሉ ፕሮቴስታንቶች ሙሉ በሙሉ ተመሳሳይ ነው አስተምህሯችን የሚል ነገርን እየተናገረ ይመስለኛል። ስለዚህ እሱ ላይ ማውራት እንችላለን ስላለ እኔ ሲጀመር ገና ከጅምሩ ከእምነት ጀምሮ ራሱ ይለያያሉ። እምነት ከሚለው ጽንሰ ሀሳብ ጀምሮ ከዛ ጀምሮ ልዩነት አለ ብዬ እሱ ላይ ማውራት ይችላሉ። ስለዛ እስቲ እንዴት እንደዚህ ይሁን እንነጋገራለን ብሏል። አሁን ኤፍሬም ደብሊስ እዚህ ላይ ማውራት ይችላለሁ ስላለ አሌክስ ድንገት ኤፍሬም ያንተንም ነው እንጂ የሚነሳው ያንተንም እምነት የእናንተ የኦርቶዶክስ ቤተክርስቲያን እምነት መነሳት አለ ወዳጂ። እሺ አሁን ርዕሱ ይሄ ነው። ከዛ ቀጥሎ ደግሞ የእኛንም ርዕስ ደግሞ እናነሳለን። ከፈለክ ከአንተ ጋር ከፈለክ ከራሱ ጋር አይደለም እንጂ አሁን በእምነት ኮሚኒታችሁ ያንተ መነሳት ተረጋጋ። ኤፍሬም ተረጋጋ። ለምንድን ነው የምትለኝ? እኔ ተረጋግቼ ቆሎ እየበላሁ ነው የማወራው። ምንድን ነው ተረጋጋ የምትለኝ እንዴ? አኩስ ቆሎን ስትበላው እኔ አሁን እዚህ ጋር እንትን ነው አንዳንድ ነገሮች እያመለጡ ነው። ስለዛ እነሱ ሲያረክ ስለሆነ አረ በጆሮ አይደለም አንተን ነው የቆሎ እንትን ድምፁ ይረብሻል። እሺ ስለዛ አሁን ኤፍሬም ደብሊውኤስ እምነት ብቻ ላይ ተመሳሳይ ነን ያልከው ከምን አንጻር እንደሆነ አንለያይም ያልከው ከምን አንጻር እንደሆነ ተናገር። እኔም ደግሞ አስቀምጥላለሁ የምትለያዩበትን ቦታዎች ማለት ነው። ስለ ፈቃደኛ ናችሁ በዚህ ጉዳይ ትሄዳላችሁ? ኤፍሬም እንደ እንትናችን ነው። አሁን አሌክስ አሁን እኔ እምነት ብቻ ብዬ ሳብራራ እሱ ክሌማችን ላይ ወስኗል ብዬ አስባለሁ ቀጣዩ ነገር። ስለዚህ እንዳለው እናስቀምጥና ከዛኛ በኦርቶዶክስ ሳይድ ደግሞ የምናቀርበው ክሪቲክስ እናቀርባለን እዚህ ርዕስ ላይ አጣምረን ማለት ነው። እሺ ስለዚህ ፈቃደኛ ናችሁ? በዚህ ጉዳይ መነጋገር ትፈልጋላችሁ? ከነበረው መልክ ተቀይረናል ማለት ነው። ኤፋና ዲከን ሀሳብ ይስጡና ሁለታችን ብቻ እንዳንሆን ሀሳብ ሰጥተው እንትላለን። ችግር የለውም። ሁለታችን ስለሆነ የምናወራው ኤፍሬምና መኩ ችግር የለውም። እዚህ ላይ ያናል ዋናው ነገር እኛ ነን። ስለዛ እኛ ለምን ሀሳብ ማንስት ሀሳብ ተጋብዘናል። እምነት ብቻ እኮ መጨረሻ ላይ እንገባለን። ችግር የለም። አንዴ ጋብዘውናል፣ አንዴ ጠርተውናል። ቆይ ሀሳብ አልጋበዝንህም። ኤፍሬም ነው ወንድሜ ጋብዞኝ ዛሬ ምላሴ ላይ ቆሟል። እሺ አሁን መወያየቱን በፈለጋችሁት ነገር ሁለታችሁ ተወያዩ። መወያየት ግን ያለባችሁ እንዳልኩት ቅድም ሜዳ ቆርጦ የለም ማውራው ስለ አንተ ቤተ እምነት ብቻ ነው ስለ እኔ አይደለም የሚባል ውይይት የለም ምድር ላይ። ሰው አሁን የምታወሩት እምነት ብቻ ከሆነ በኦርቶዶክስ እምነት ብቻ፣ እንደገና ደግሞ በፕሮቴስታንት እምነት ብቻ፣ በሉተራን በለው ዋሪቨር የፈለግከውን እንደዛ ብለህ ታወራለህ። ሰው እሱ ቻሌንጅ የሚያደርገውን ያደርጋል፣ አንተም ቻሌንጅ የምታደርገውን ታደርጋለህ እንጂ ሜዳ ቆርጬ የአንተን ብቻ አጠቃለሁ አንተ ዝም ብለህ ተከላክለን እናውጣ። እዚህ ጋር አሁን አፍንጫው ላይ ንፍጥ የደረቀ ሞኝ የለም ዝም ብሎ ሲቀጠቀጥ የሚውል ማለት ነው። እንደዛ ፌር መሆን አለበት። የሁለታችንን ቤተ እምነት አቋም ግልጽ መሆን አለበት ማለት ነው። ታንኪዩ። እኔም ሀሳቤን ላስቀምጥና እዚህ ጋር የሁለቱም ቤተ እምነት ይነሳል። ግን መጀመሪያ መነሳት ያለበት አሁን የያዛችሁትን ከጨረሳችሁ በኋላ ቀጥሎ ደግሞ የእኛን ቤተ እምነት መነሳት ይችላል። ይሄው አለ ሚዳው አኬም አለ እኔም አለው፣ ችግር የለም እንቀጥላለን። አሁን ላይ አኬና ኤፍሬም ቀጥሉና ጀምሩ። የእምነት ብቻ የሚለውን ሀሳብ አንተም አስቀምጥ፣ አኬም ያስቀምጥ። ከዛ አብራርታችሁ ደን ፎርዋርድ እንሄዳለን። ከዛ እኛ ጥያቄ ላይ እንገባለን መጨረሻ። ምንም ችግር የለው። ቆይድ እሺ። ያው ምንድን ነው እምነት ብቻ ስንል ምንድን ነው እኔና ኤፋ በምን አይነት አንግል ያነሳ ነው የሚለውን አስቀምጠን ይሄ የሚያወያይ ነው ማያወያይ ነው የሚለውን ወስነን እንደዛ ይሻላል ብዬ አሰብኩ። ከክሌም መጀመሩ ጥሩ ነው።
አርጊመንቱን ከማዳበር በፊት ማለት ነው። ምንድነው ክሌም ያደረግነው? ፕሮቴስታንቱ ሶላ ፊዴ ላይ አንድ ነው። በቃ መሰረታዊ የሆነ የፕሮቴስታንቱ ሪፎርሜሽን የልብ ትርታ ነው። አምስቱ ሶላ እዛ ላይ ዋና ማዕቀፍ ነው፣ የፕሮቴስታንቱ ዋና ማዕቀፍ ነው። ስለዚህ ሶላ ፊዴ ምንድን ነው ሲባል ሪፎርመሩም አክኖሌጅ ሲያደርጉት ወይ ደግሞ ክሌም ሲያደርጉት በምን እሳቤ ነው? ምንድን ነው የጀስቲፊኬሽንን የምንቀበልበት። በቃ ጀስቲፊኬሽንን ሰው ጀስቲፋይ የሚሆነው በእምነት ብቻ ነው የሚል ነው። ስለዚህ አጌኒስት ሆኖ የሚቆመው ከምን ጋር ነው? ከሰው ሜሪት ጋር ነው። በቃ የሶላ ፊዴ ጀነራል ዋናው ጥቅል ብያኔው መሰረታዊ የሆነ ክሌሙ ብያኔው ይሄ ነው። እዚህ ላይ ፕሮቴስታንቱ ዘሴም ግራውንድን ያለው ነው፣ ሌላ እንትን የለም። በቃ በሰው በእምነት ብቻ ይጸድቃል፣ በራሱ ስራ በራሱ ሜሪት አይጸድቅም። ስለዚህ ጀስቲፊኬሽን ምን አይነት ትርጉም አለው? ፎረንዚክ አክት ኦፍ ጋድ ነው። አውትሳይድ ኦፍ ማን ወደ ሰው የመጣ ኃጢአተኛውን እግዚአብሔር ያጸደቀበት ያ ፎረንዚክ የሆነ አክቱ ቨርዲክቱ እሱ ነው ብሎ ነው የሚያስረዳው። ሰው ጀስቲፊኬሽንን የምናስረዳው በፍርድ ቤት ቋንቋ የሆንና እግዚአብሔር ኃጢአተኛውን ሰዓት ይሰጠና ይሻላል። በቃ ችግር የለም። ሻሌክስ ካለ ፓስተር ካለ ይሻላል። ደቂቃዎች እየተሰጡን እንዴት አንድ እንደምትሆኑ ከማስረጃ ጋር እያደረግክ ደግሞ ብታሳየን ጥሩ ነው። እስቲ ሰዓት አድርጉ፣ ደቂቃ አድርጉለት። ፓስተር አለ አሌክስ ፓስተር ካለ ፓስተር አለ። አይ ቲንክ በቃ እኔ ይዛለሁ ወይ ቆይ በእንትን ይሁን ከ11 ለሚቀመጠው ይሁን እንደዛ ይሁን እዛው ላይ እናንተ ላይ የሚቀመጠው ይሁን። ፓስተር ይመለስ። ቆይ ፓስተር አለ እንትን ካሜራ መክፈት ትችላለህ? እንዲመቁ አለው ኤፍቢ አለው። ምን ላድርግ ፓስተር? ሰዓት እንዲይዝ እኔ ሞዴሬተር ስጠኝ፣ ሰዓት ልጻፍላቸው። ልስጥ ለአንተ። ይኸው ሰጠው። እሺ ይኸው ይቅርታ፣ የነዳው ስለሆነ ነው። በጣም አይዛው ላይ ጽፍላቸዋለሁ፣ ችግር የለውም። ላዩ ላይ ጽፍላቸዋለሁ እንትኑ ላይ እሱም ይቻላል። እሺ ሞዴሬተር ስጠኝ። ይኸው ሞዴሬተር አረ ለምንድን ነው ከታች ልጥ እያደረጋችሁልኝ ብቻ የምትሰድቡ? አንዳንዴ ሌላ ሰው እንኳን መሀል ላይ አሰድቡም እንዴ? አሁን ያኬ መዝሙር እኔ ነኝ መዘመር ያለብኝ፣ ነገር ግን ሁሉም ይሰድበኛል የሚለው ትንሹ። እሺ ኤፊ ውይይታችን እንደ ክሌማችን ይወስነዋል ብያለሁ። ቀጥለ ሰጥቻለሁ። ኤፍሬም ባለ ጊዜ ሰጥቻለሁ ሙሉ አድርግበት። ቆይ አንዴ እንትን ደቂቃ ሳሰጠው ታይትል አድርጉበት እስቲ። እምነት ብቻ በሉትራን እና በፔንቴኮስታል ብለህ እንትን አድርግበት፣ ወይም ደግሞ ዝም ብለህ እምነት ብቻ በለው ለሚገባው ሰው አዲስ እንዳይሆንበት። እምነት ብቻ እንዳይረዝም ዝም ብለህ እምነት ብቻ በለውና ሙሉን አክቲቭ አድርገዋል ፓስተር። እንትን ደቂቃ ማስቀመጫው አልመጣም አለኝ ነው። ሙሉን የሰጠው እሺ፣ ሙሉን አብርተሃል? አረንጓዴ ሙሉን አብራ? አዎ ሁሉንም አብርቻቸዋለሁ። እሺ ታዲያ እኔ አሁን ጫን ስለው ስንት ደቂቃ ላድርግላችሁ? እሺ ለአንተ እስከማስተካከልልህ ስንት 10 ነው? 5 10 ደቂቃ ስጣቸው ወይ 7 ታኪ አይደለም። መጀመሪያ ክሌም እናስቀምጠ። እሺ 10 ብዙ ነው፣ 10 በዛ።